በቃ ከዚህ ስሜት ውጣ አልኩ አይደል? እኔ ብችል እኮ በወጣ እኮ ሞክር። ሰው ሳይሞክር እንደዛ ሊሆን እንዴት እንደዚህ ሞክር ያለው እስከዛሬ እኮ ብዙ ሞከርኩኝ አይደል? የኔ እንዲህ መሆን አያሳስብሽ? አሳስቦኝ እኮ ነው እንደዚህ እያወራሁክ እንትን እያገዝኩክ ያለው እኮ ማውራት እኮ ምንድነው ለአንተ ጠቃሚው ነገር? እኔ አንተ ጋር እንድመጣ አብረን እንድንሆን ነው ያንተ ጠቃሚ ነገር። ያ ደግሞ ሊሆን አይችልማ። ሁለታችንም ትልቅ ሰዎች ነን። ምን ሆነክ ነው እንደዚህ መጥተው ስለኔ ማስባ እንዴ? አሁን ላይ ሊሆን አይችልም እኮ የትኛውንም ነገር አብረን ማድረግ እንችላለን። ፍፄ በእናትህ ስማኝ፣ በቃ አታስጨንቀኝ። ይተወኛልን ብለሽ እያሰብሽ ከሆነ እውነት ይተወኛል። ፍፄ አልተውሽም እያልከኝ እኔንም ወደ ሌላ ነገር ባትከቺ መልካም ነው። ለራስህ ስትል ለምን ለኔ ለራሴ ብዬ ነው እንደዚህ አይነት መስዋዕትነት የከፈልኩት። በቃ አረፍ። ያንተ ምን ሆነክ ነው? ይሄው ለአምስተኛ ለስድስተኛ ጊዜ ነው እየነገርኩህ ያለው። ከልብህ አስወጣኝ። ሰማኸኝ አይደል ፍፄ? በጣም ታስከፈው። አይመለከተኝም። መቼ ተነዳ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አለው እግዚአብሔር ይመስገን። ያው እየተፈጠረ ያለውን ነገር እያያችሁ ነው። በጣም ብዙ ሰው ከምጠብቀው በላይ ከማስበው በላይ ተረድቶኛል። ሀሳብም እየሰጣችሁኝ ነው። ከጎኔ ናችሁ። በጣም ነው የማመሰግነው። በጣም ከልብ የሆነት የኔን ጉዳት የማትፈልጉ ብዙ ሰው አይቻለው። ከጎንነንም ያላችሁ አላችሁ፣ አስተያየትም ስትሰጡኝ ያላችሁ ሰዎች አላችሁና እናንተን ሰዎች በጣም በጣም ከልቤ በጣም ነው የማመሰግነው። እውነት በቃ አይደለ አላቅም እናንተን በምን መካስ እንዳለብኝ ባላቅም እንደዚህ እንደምታስቡልኝ እንደዚህ እንደምትጨነቁልኝ በማወቄ እውነት ከልቤ በጣም ደስተኛ ነኝ። በጣም ነው የማመሰግነው። እውነት እናንተ የምትለዩ ሰዎች ናችሁ። ከልቤ እውነት ብዙ ነገር አየው፣ ሀሳባችሁንም አይቻለው፣ የምትጽፉልኝንም ኮሜንት አይቻለው። እውነት የኔን ጉዳት የማትፈልጉ ብዙ ሰዎች አላችሁ። ግን ደግሞ እኔ እንደዚህ አይነት ነገር ውስጥ የገባሁት ፈልጌው አይደለም። እውነት ለመናገር እንደዚህ አይነት ነገር ውስጥ መግባትን ፈልጌ አይደለም። ግን ያው ስሜቴ ነው። ስሜቴን ደግሞ እስከዛሬ ደብቄው ለማንም ሳልናገር ቆይቻለሁ። አሁን ደግሞ መናገር ያለብኝ ሰዓት ነበረ። ግን ደግሞ አብሳላትም አልተረዳችኝም። እንዴት ማድረግ እንዳለብኝም አላቅም። ግን ደግሞ ትላንትናም ላይክ ስጠራኝ ደስ ብሎኝ ነው የመጣሁት። በጣም ሌላ ነገር ጠብቄ ነበር የመጣሁት። እንዴት እየፈተነችኝም እየመሰለኝ ነው። የሆነ ሌላ ነገር ማስባ እየመሰለኝ ነው። አላቅም እና ጓደኞቼንም በጣም ነው የማመሰግነው። አይዞ በርታ ያሉኝ ነው። ከጎንነን ያው ስላልተመቻቸው ነው እንጂ እነሱም ሊዝናኑ ደብረ ዘይት ናቸው። እኔም አልሄድኩም። ያው እነሱንም ከማስደብር ብዬ ነው ያልሄድኩት። ላይክ እነሱም እየተዝናኑ ባለበት ሰዓት ድጋሚ እኔ የማይሆን ሌላ ስትረስ ለሆንባቸው አልፈልግም። መዝናናት ነው ያለባቸው፣ ደስተኛ መሆን ነው ያለባቸው እነሱ። እኔ ደግሞ ሄጄ ከነሱ ጋር ሙዴ ላይ ገጠም ይችላል፣ እነሱንም የማይሆን ሙድ ውስጥ ልከታቸው እችላለሁ። ለዛ ብዬ ነው ከነሱ ጋር ሄጄ እነሱን ጊዜያቸውን ላለማበላሸት የወሰንኩት። ብቻ ግን እነሱም አሪፍ ጊዜ እያሳለፉ ነው። ሌላ ጊዜ አብረን ደስተኞች እንሆናለን ብዬ አስባለሁ። እኔ ያለመሄድ ፈልጌም አይደለም። ብቻ ግን ያው ምክንያቴ ይሄ ነው እና ለምን አልሄድክም ብላችሁ ስጠይቁኝ የነበራችሁ ሰዎችም ነበራችሁ። ብቻ ለዚህ ነው። ብቻ አብሳላትን በምንም በቃ አይደለ ለምኛት ጠርቻታለሁ። ሌላ ነገር እንዳታስብ ብዬ ለሌላ ነገር እንዳልሆነ ጠርቻታለሁ። ግን ዛሬ እግሯ ስርም ወድቄ ልለምናት አስቤያለሁ። በቃ አማራጭ የለኝም። ቤተሰብ አማራጭ ስለሌለኝ ነው እንደዚህ አይነት ነገርም እያደረኩ ያለሁት። እንደዚህ አይነት ሁኔታ ውስጥ የገባሁት እውነት አማራጭ ስለሌለኝ ነው። ያው የሆነ ስሜት ስለተሰማኝ ነው ለሷ። ያንን ደግሞ መግለጽ አለብኝ። እስከዛሬ ምንም ሳልናገር እስከዛሬ ደብቄዋለሁ። አሁን ግን
በቃ አይደለ አሁን ደፍሬያለሁ ተናግሬያለሁ እንደዚህ አይን አውጥቼ ተናግሬያለሁ ያንን ደግሞ መናገሬን እንድትረዳኝ እፈልጋለሁ ምክንያት ስላለኝ ነው ለሷ የተለየነ ስሜት ስላለኝ እንጂ ሌላ ነገር አይደለም ላይክ እኔ ፍቅረኛዬ ሁኚ ምናምን አይደለም እያልኳትም ያለሁት ያ ነገ ከነጎዲያ ምን ደርስበት ነገር ነው ሜቢ እኮ አብራኝ ሆና የሆነ የማይሆን ነገር እንኳን ብታይብኝ ልትጣለኝ ትችላለች ጀስት በመጀመሪያ ጓደኝነት ላይ ፎከስ ብናደርግ መልካም ነው ብዬ አስባለሁ ያንን ብትረዳኝ ደስ ይለኛል እኔ እንደዚህ ባንዴ እንደዚህ የሆነ ነገር ጊዜ እናሳልፍ የሆነ ነገር ውስጥ እንግባ አላልኩም ያንን እንድትረዱኝ እፈልጋለሁ በመጀመሪያ እኔንም ማየት መቻል አለባት ምን አይነት ባህሪ ያለው ምን አይነት ወንድ ነው የሚለውን ቀርባ ቼክ ብታደርገኝ ደስ ይለኛል እንጂ ምንም ቼክ ሳታደርገኝ እንደዚህ አይነት ነገር ውስጥ መግባቷ ጥሩ ነው ብዬ አላስብም እውነት አንዳንድ ሰዎች ብትመክሯት እንድትረዳኝ ብታደርጉልኝ ደስ ይለኛል የእውነት ቤተሰብ ላይክ በቃ አይደለ ከሷ ጋር ደስተኛ ልሆን እችላለሁ እኔ አሁን ላይ ያሳለፍኩት ያለሁት ጊዜ ደስ አይልም ይደብራል እና ያንን ከዛ ነገር ደግሞ ሞጣው እሺ ስትለኝ ነው እሺ ካላለችኝ ያሳለፍኩት ያለሁት ነገር በጣም የሚደብር ነገር ነው ብቻ ለማንኛውም ጠርቻታለሁ በቃ እግሯ ስር ሞድቄ ለምኜ እሺ እንድትለኝ አደርጋለሁ ብዬ አስባለሁ ሌላ ነገር አይደለም እንዲህ በግዴታ የሆነ ከዚህ በፊት ያደረኳቸው ነገሮች እንደነሱ ሳይሆን በቃ ረጋ ብዬ ላወራት ፈልጋለሁ በቃ በመረጋጋት እሺ እንኳን ብትለኝ ተረጋግቼ ላወራት ፈልጋለሁ ብቻ ቤተሰብ በጣም ነው የምወዳችሁ አብሮነታችሁን አሳይታችሁኛል ለኔ እንደምታስቡ ለኔ እንደምትጨነቁ አሳይታችሁኛል ያንን ልባችሁን ደግሞ እንዲቀይርብኝ አልፈልግም እውነት በጣም ደስተኛ ነኝ እናንተን የመሰለ ለኔ የሚያስብ ለኔ የሚጨነቅ ቤተሰብ ስላለኝ በጣም ነው ማመሰግነው እውነት ከልቤ ነው በጣም ነው ማመሰግነው በጣም ነው የምወዳችሁ ክበሩልኝ የናንተንም ደስታ ለማየት ያብቃኝ በእናንተም ደስታ ለመደሰት ያብቃኝ ሁል ጊዜ ምኞቴ ነው የናንተንም ደስታ አብሬ ደስተኛ ሆኜ ማሳለፍ ነው የምፈልገው ብቻ እወዳችኋለሁ በጣም ነው ማከብራችሁ በጣም ከልቤ ትመጣለች ስትመጣ ግልጽ አድርጌ ነግራታለሁ ረጋ ብዬ ነው በቃ መለመን ነው ያለብኝ መታገስ ነው ያለብኝ ያው የኔ እስክትሆን ድረስ እኔም መለመን አለብኝ አይደል ያው ብቻ አላቅም ትምጣና ያለውን ነገር ግልጽ አድርገን እንጠይቃታለን ረጋ ብለን በሰከነ መንፈስ እናወራለን ብቻ እስክትመጣ ትንሽ እንጠብቃት ነግሬያታለሁ ያው ሰፈሯ ነኝ ቅርብ ከሷ ሰፈር ቅርብ ነው ትምጣና እናያለን ስትሆኚ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነዳ በራስ መውደቄ በመንገዴ ላይ ቢጎልም ከቶ
ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት እንዴት ነሽ? እንዴት ነህ? ሰላም አለሁልህ። ምነው ተቆጥተሻል? አልተቆጣሁም። አይ አልተቆጣሁም። አዲስ ነገር አለ ስጠራኝ ምንድን ነው ብዬ ነው ማለት መጥራቴ ልክ አይደለም? አይ እንደዛ ሳይሆን ያው ትናንት ጨርሰን ተለያይተናል ብዬ ስላሰብኩ ነው እንደዛ ያልኩት። ምንድን ነው የጨረስነው? መቼ ጨረስን? ፍፄ እኔ እኮ ነግሬሃለሁ። ለምንድን ነው እያስጨነቀኝ ነው ያለኸው? እና አይሆንም ነው ፍፄ፣ በእናትህ እረፍ፣ በቃ እረፍ ብዬ ትናንት እንትን ብዬ ሄጃለሁ። ዛሬ ደግሞ ሌላ ርዕስ አንስተን ድጋሜ ማውራት የለብንም። አንዴ ትናንት ነግሬህ የዘጋነው ጉዳይ ነው። ዳግመኛ መመለሳችን ልክ ነው ብዬ አላስብም። እና ፍፄ አሁንም ስለማከብርክ ነው የመጣሁት እንጂ ላይክ ሌላ ርዕስ አንስተን እንድንጨቃጨቅ እንድናወራ ላስከፋክ ምናምን አልፈልግም። አንተም ጥሩ ሰው ነህ፣ ግን ላስከፋክ አልፈልግም ፍፄ። ከዚህ በኋላ በቻልከው አቅም ባንገናኝ ባናወራ በጣም አሪፍ ነው ብዬ አስባለሁ። ስለኔ አታስብም? ስለአንተማ ፍፄ እያሰብኩ ስላለ ነው እንደዚህ እያልኩ ያለሁት። ማለት እኔ ከኔ ጋር ሆኜ ስላልኩት ወይስ ስለኔ መጥፎ ነገር ሰምተሻል? ምንም ስላንተ መጥፎ ነገር አይደለም። ልቤ ውስጥም ያለው ያንተ ጥሩነት ነው። ከዚህ በፊትም ያለው ማለት ነው መቼስ ታውቃለህ አንተ ለኔ ጥሩ ሰው እንደሆንክ። ግን በቃ እኔ አንተን ላስከፋክ ልጎዳክ ምናምን ስለማልፈልግ ነው ፍፄ። በእናትህ ትናንት አውርተን የጨረስነውን ጉዳይ ድጋሜ ሌላ ርዕስ ከፍተን ባንጨቃጨቅ አሪፍ ነው። ምኑን የጨረስነው? ምኑን ፍፄ ስለማከብርክ ነው አሁንም የመጣሁት። በእናትህ አንጨቃጨቅ። ለምንድን ነው እኔ እየተረበሽኩ ስለሆነ እረበሻለሁ። በቃ እረፍ ስልክ ስማኝ። በቃ ከዚህ ስሜት ውጣ አልኩህ አይደል? እኔ ብችል እኮ በወጣ እኔ እኮ ሞክር። ሰው ሳይሞክር እንደዛ ሊሆን እንዴት እንደዚህ ብዙ ሞክሬያለሁ። እስከዛሬ እኮ ብዙ ሞከርኩኝ አይደል? ለምንድን ነው እኔን መረዳት የሚከብድሽ? ፍፄ ልጅ ለምንድን ነው የምትሄጂው? አናውራ በቃ ስለዚህ ነገር ተረጂኝ በቃ ምንም ሌላ ነገር አለልሽም። ምን አሁን ሌላ ነገር እንፍጠር እኮ አይደለም እያልኩ ምን አይነት ወሬ ነው እያወራን ያለ ነው? አንተም ተረጂኝ እያልክ ነው፣ እኔም ያለውን ነገር እየነገርኩህ ነው። በቻልከው አቅም አሁንም እየነገርኩህ ነው ፍፄ። በእናትህ አሁን በቃ ዳግመኛ እንዳላገኝክ እያረከኝ ነው። አሁን በምትለው ነገር ዳግመኛ ተመልሼ በጠራኸኝ ቁጥር እንዳልመጣ እያረከኝ ነው ፍፄ። ያው ተው በቃ አንተ እኔ ላይ ያለው ስሜት በቃ አቁመው። እኔም ላንተ ክብር እንዳለኝ እንቀጥል። በቃ ሌላ ነገር አይኑረን። እኔ ጋር ሌላ ነገር ጓደኛሞች ነን ማለት እኔ ጋር ሌላ ነገር ተፈጥሯል። ከአንቺ ጋር መሆን እፈልጋለሁ እኮ ያን ነገር ተወው እያልኩ ነው ፍፄ። ለምንድን ነው እኔ እኮ መተው ብችል እኮ ተወዋለሁ፣ ግን መተው እየቻልኩ አይደለም። እንዴት ነው ተው የምትይው? ሞከረ በቃ ቀላል ነገር እኮ አይደለም። ተው በቃ እረፍ። ስነ ስርዓት ያዝ። እያበሳጨኸኝ ነው። ስነ ስርዓት ያዝ። እውነት የኔ እንዲህ መሆን አያሳስብሽም? አሳስቦኝ እኮ ነው እንደዚህ እያወራሁክ እንትን እያገዝኩ ያለው። ማውራት እኮ ምንድን ነው ላንተ ጠቃሚው ነገር? አብረን እኔ አንተ ጋር እንድመጣ አብረን እንድንሆን ነው ያንተ ጠቃሚ ነገር። ያ ደግሞ ሊሆን አይችልማ እኮ። ምንድን ነው የሚከለክለኝ? ትናንት አውርተናል። ዳግመኛ እዚህ ሌላ ርዕስ አላነሳም ፍፄ እባክህ። ትናንት ያወራነውን ነገር ዛሬ ልንመለስበት አንችልም። እንደ ህፃን ልጅ ደግሞ ቀን በቀን ጭቅጭቅ ደስ አይልም እኮ። ተረጅኛ ታዲያ እኔ እኮ ፈልጌው አይደለም እንደዚህ እየሆንኩ ያለው ታዲያ ራስ ወዳላት ነው ፍፄ። እንዴ እባክህ ለዚህ ጉዳይ ከሆነ ሁለታችንም አንጨቃጨቅ። በቃ ሌላ ነገርም አይምጣብን። እኔንም ፍፄ በቃ እንትናቱ ክፉ ሰው አታርገኝ። እኔ ክፉ አይደለሁም፣ ግን እንደዚህ ስናገር ክፉ ነው ያለው እየመሰለኝ ያለው። አንደኛ ክብሬንም ዝቅ አድርጌ እየለመንኩሽ ነው፣ ግን ያንን እንኳን ትረጂኝ አልቻልሽም። ተረድቻለሁ ፍፄ። እኔ አሁን እዚህ ጋር አንተን እንደዚህ ስለ ክፉ ሆኜ ነው የምታየው። ለማንም ላንተም ለብዙ ነገር ለብዙ ለፋሚሊዎችም ክፉ ሆኜ ነው እየታየው ያለሁት። ግን በቃ እኔ ፍፄ አንተ ነህ ከማንም በላይ የምትረዳኝ አይደል? በቃ አረፍ ዴታው በቃ ምን ሆነክ ነው? ልጅ አይደለህም። አንተም ትልቅ ሰው ነህ፣ እኔም ትልቅ ሰው ነኝ። እንደ ልጅ እንደ ሃይስኩል ተማሪ ልንሆን አንችልም። በቃ
እንዴ በተገናኘን ቁጥር ጭቅጭቅ። በቃ እኔ እናንተ ጓደኛሞች ነበርን፣ እንደ ጓደኝነታችንን እንቀጥል። በቃ እረፍ። አሁን ካለህበትም ስሜት ለመውጣት ሞክር እንጂ ምን ሆነክ ነው ፍፄ? እንዴት የሚቻል ነገር እኮ አይደለም መብሰላት። ትችላለህ ፍፄ። እንዴት ነው የምችለው? ብችል እኮ ወጣ ነበር አይደል? ትችላለህ ፍፄ። እንዴ ምን ሆነክ ነው? እንዴት ነው የምችለው? ትችላለህ እንዴ? እስቲ መቻሉን እናሳይ። መቻሉን ማን ያሳይቻለሁ እኮ እኔ ወድጄ ነበረ፣ ግን አሁን ከልቤ አስወጥቻለሁ አይደለም። በቃ ላይክ እንደዚህ የሆነ ሰው ትወዳለህ፣ ማይሆን ከሆነ ከልብ ካስወጥተህ ተወው። እኔ አልቻልኩም መብሰላት። ትችላለህ ፍፄ። መጀመሪያም ማንኛውም ሰው እንደዚህ ሆኖ ነው የሚሰማውና ትችላለህ። ቆየ ነው ዛሬ ወይንም ትላንት አይደለም እንዴ? ለምንድን ነው እኔን መረዳት የከበደሽ እንዴ? ደፍሬ የተናገርኩትም እውነት ስሜት ስላለኝ ነው። ያንን ደግሞ ልትረጅኝ ይገባል። ለምንድን ነው የማትረጂው? እሺ ፍፄ፣ ሌላ ነገር አናውራ። ወደ መጥፎ ነገር ከምንቀያየም ከምንከፋፋ ምናምን ልሂድ ተፈቀደልኝ። እንደዚህ አይሆንማ። እንደዚህ ሁለታችንም ተገናኝተን በተጨቃጨቀን ቁጥር አንተም ከዚህ ስሜት እንድትወጣ አይረዳህም። በቃ ስለዚህ የኔና አንተ መፍትሄ እንደውም ከጓደኝነት ይልቅ ራሱ መራራቅ ነው ያለበት። አንተ ይሄን ስሜት እስከምታገግም ድረስ ምንም ልልክ አልችልም ፍፄ። በቃ አይሆንም እኮ እሺ፣ ምክንያትሽ ንገሪኝ። ምክንያቴን ትናንት ተናግሬያለሁ። ስለማይሆን ነው በቃ ፍፄ። እኔ አሁን ላይ መግባት አልፈልግም ሪሌሽን ላይ እና ደጋግመህ አታስወራኝ። ለዚህም ደግሞ ይቅርታ፣ ክፉ ከሆንኩበት በቃ ይቅርታ። ግን እኔ ክፉ እየሆንኩ አይደለም። ለአንተ የሚጠቅምህን ለእኔ የሚጠቅመኝን ነው እዚህ ጋር እያደረኩ ያለው። ለኔ ምን የሚጠቅመኝ ነው? በቃ ፍፄ አይሆንም። ምን ሆነህ ነው? በቃ ስነ ስርዓት ያዝ አንተ። እንዴ አታናደኝ። ፍፄ ምን ሆነህ ነው? ሁለታችንም ትልቅ ሰዎች ነን። ምን ሆነህ ነው እንደዚህ መጥቶ ስለኔ ማስባ እንዴ? አልፈልግም ነው። አልፈልግም ደግሞ አንተን ጠልቼ አይደለም እንደዛ እያልኩ ያለሁት አይደለም። ስለማይሆን ነው አይሆንም እያልኩ ያለሁት። ግን እኔ ምክንያቱን ማወቅ እፈልጋለሁ። በቃ ምክንያቱን ነግሬሃለሁ። ከዛ ሌላ የዘለለ ምክንያት የተለየ ምክንያት የለኝም እኮ። እኔ ደግሞ ላጣሽ አልፈልግማ። በዚህ አይነት ወይ እኔ እናንተ አንገናኝም እንጂ በጓደኝነት እንደነበረን ባለው ጓደኝነት እንቀጥላለን። ግን በፍቅር አብረን እንሁን ምናምን የሚለውን ነገር ፍፄ ትናንትም ነግሬሃለሁ፣ ዛሬም ነግሬሃለሁ፣ ደግሞም ነግሬሃለሁ። ከልብ አብሳላት አሁን እንደ መጀመሪያው ጓደኝነት አይደለም እንጂ እኔም በመጀመሪያ ፍቅረኛ እንሆን አላልኩሽም። እንዲህ የማይሆን ነገር ውስጥ ባንዴ እንግባ አላልኩሽም። በመጀመሪያ ቢያንስ እንኳን ጊዜ ብትሰጪኝ የሆነ አሪፍ ጊዜ አብረን ብናሳልፍ የሆነ የኔንም ማንነት ታይዋለሽ። እኔ ማንነቴን አውቀዋለሁ እኮ። ካወቅሽ ታዲያ ምንድነው የፈለግሽው? ሊሆን አይችልም እኮ የትኛውንም ነገር አብረን ማድረግ እንችላለን። ፍፄ በእናትህ ስማኝ፣ በቃ አታስጨንቀኝ። እንዴ ምን ሆነክ ነው? እኔ ልታመም ልረበሽ? እኔ ያመኛል እኮ አልኩክ። በቃ ይሄን ነገር እርሳው። እሺ በምንኛ ላስረዳክ ፍፄ? በእናትህ እኔም እኮ ተጨነኩ፣ ራሴን ያመኛል። የኔ ህመም አይታይሽም አይደል? እሺ አሁን ልጅ ማለት አክብሬ ነው የመጣው። ያው እንደተከባበረ ቀጥ ብዬ ልጅ ነው፣ ሌላ ምንም የለውም ፍፄ። የለመንኩሽ እኮ ነው አብሳል። እኔ እንድትለምነኝ አልፈልግም። ምን እንዳደርግ ነው የምትፈልጊው? ምንም እንድትሆን አልፈልግም። በቃ ከዚህ ስሜት እንድትወጣ ነው የምፈልገው። ማድረግ ያለብኝን ነገር ንገሪኝ። ከዚህ ስሜት እንድትወጣ ነው የምፈልገው። እኔ አልችልም እኮ ማድረግ ያለብኝን ነገር ንገሪኝ። ራስህን ከሰመንክ እንዴት ነው የምትችለው? ብችል እስከዛሬ እኮ ድሮ ነበር የማቆመው። ሞክር ፍፄ። እንደው መናገር አልነበረብህም አሁን ራሱ ሳስበው። አይሆንም ማይሆን ነገር ተናግረክ እንዴ እንደዚህ አይሆንም። በቃ እንዲከፋ ካልፈልግም ፍፄ የሰማኝ ነው። እኔ አንተ ከፋኝ ያደረግሽ እንዲከፋ አልፈልግም። እኔ አንተ ላይ ክፉ ሆኜ አይደለም፣ ግን ስለማይሆን ነው እንደዚህ እያልኩ ያለው። ቢችልና ቢሆን ኖሮ በጣም አሪፍ ነበር፣ ግን አይሆንም። በቃ ፍፄ እሺ
እና አሁን እንትን ካላልኩክ ካላስቸገርኩክ ብሄድ በጣም ደስ ይለኛል። አውራኛ ያንተ መልስ ነው እየጠበቅኩ ያለሁት። ምን ላውራሽ ቢያልሽ በቃ ካላስቸገርኩክ ብሄድ ደስ ይለኛል። አሪፍ ነው ብሄድ። ግን ምክንያቱም ማወቅ እፈልጋለሁ። ምክንያቱም እኮ ይሄው እኔ ምንም አልተዋጠልኝም። ታብሳላት ምን አይነት ምክንያት ሊሆን ይችላል? ከዚህ ምንም በቃ ከኔ ጋር ላትሆኝበት የምትሽው ምንም ምክንያት አለ ብዬ አላስብም። እንዴ ምን ማለት ነው? ምንም ከዚህ እኔን ዘለለ መጉዳት ካልፈለግሽ ከዚህ ዘለለ ምክንያት የለም አልኩህ እኮ ፍፄ። አው እንዴ ይቻላል እንዴ ማለት ኧረ ፍፄ በማርያም እኔ በጣም ብዙ ጊዜ ነገር ያለው ምክንያቴን እና በጣም ደጋገም ነው እንዴ በቃ አይሆንም ነው ፍፄ። ምክንያቴንም ነገር ያለው በቃ እንዴ አንቺ ያቀረብሽው ምክንያት እኮ ከኔ ጋር እንዳትሆኝ የሚያደርግሽ ነገር አይደለም ነው እንጂ እውነት አይደለም። ከኔ ጋር ላትሆኝ የምትሽበት ምክንያት አይደለም። ምን ማለት ነው? ኧረ አሁን ብትነግሪኝ መልካም ነው። እኔ አሁን ይተወኛልን ብለሽ እያሰብሽ ከሆነ እውነት ይተወኛል ፍፄ አልተውሽም ያልከኝ እኔንም ወደ ሌላ ነገር ባትከቺ መልካም ነው። ለራስህ ስትል ለምን ለኔ ለራሴ ብዬ ነው እንደዚህ አይነት መስዋዕትነት የከፈልኩት። ፍፄ እኔ አንተ ላይ እንደዚህ መሆን አልፈልግም። የማትፈልጊ ከሆነ ደግሞ በቃ እንደዛ በጣም መጥፎ እንደሆነብህ አታርገኝ። እኔ መጥፎ ልጅ አይደለሁም እና መጥፎ እንደሆነ እያረከኝ ነው። እዚህ ጋር በምናገረው ቃል መጥፎ እየሆንኩ ነው እና በቃ አረፍ እንዴ በቃ ምን ነገር መስማት አለብህ። አንተ ምን ሆነክ ነው? የራስ ወዳድ አትሁን። እኔንም አንቺ ነሽ ራስ ወዳድ ነሽ ነው ለማናገር ራስ ወዳድ ይሁን። እኔንም በቤተሰቦች ፊት ክፉ እንደሆን አታርገኝ። በቃ ከኔ ክፉ ልጅ አይደለሁም። በቃ አረፍ። ቢያንተ ምን ሆነክ ነው? ይሄው ለአምስተኛ ለስድስተኛ ጊዜ ነው እየነገርኩ ያለው። ከልብህ አስወጣኝ። ሰማኸኝ አይደል ፍፄ? በጣም ይቅርታ ካስከፋው አይመለከተኝም። ስትሆኚ በፍቅር